ኧረ ደስ ይላል። ጨረቃዎቹ እንግዲህ ፏ ብለው መጥተዋል። እንግዲህ ከአሁን በፊት አይታችኋል። በበዓሉ ሰዓት ቡታጅራ ላይ በዩ ምክንያት በጣም ብጥብጥ ውስጥ ነበሩ። በዓል እንኳን ለብሰው አላሳዩም። እንግዲህ ያን በተመለከተ ብሩኬ ነገ ፏ እንላለን በዛችሁ በአንዱ ክፍል ቤታችን ነገ በሀይሚ ቤት ጠብቁን፣ ፍቅር ያላት ክፍል ቤት ናት ብሏል። እናንተ ግን ልንገራችሁ እዚህ ጋር እኮ ይህ ትልቅ ቤት ፎቅ ምድር ምናምን ፍቅር አይሰጥም። ለምንድን ነው ጥብብ ያለች ቤት ፍቅር ይኖራል? ለምን ግርግር ይበዛል? አሁን ደህና እየኖሩ ትዝ እንዳላችሁ ሚፍታ ብሩኬ ሀሚ አሁን እዛ ቤት 15 ቀን ብቻ ነበር ደስተኛ ሆነው የኖሩበት። ከዛ ውጭ ግን ጓደኞቹን ማሳየት ያዘ፣ ሴት ሳይቀር አመጣ አሳየ፣ እዩን አመጡ። በቃ ምን ሆነ? ብጥብጥ ህይወታቸው ውስጥ ሰው ገባ፣ ተበጠበጠ። የአይግረም ብሎ 2 አመት ሙሉ ሲኖሩ የፈለገ ቢጣሉም ቤተሰብ ገብቶ አያውቅም። ቤተሰብ ገባ። ያው ፍሬም እንኳ ያው ሴራው ተጋልጦበታል። አሁን እስከ መጨረሻው ያጋልጠውና ከህይወታቸው ይውጣ። የእንግዲህ አሁን ዋናው የችግሩ ትልቅ ችግር የእዩ ልጅ ምርመራ ነው። እህቶቼ እዩ የብሩኬ ልጅ ከሆነ እኔ እንጃ ይከብዳል። ሀሚ መቼም ከሱ ጋር አብራ አትኖርም። የመጨረሻ መለያቸው እንግዲህ የእዩ ልጅ ነው። ካልሆነ ከዚህ የበለጠ ፍቅራቸው እንትን እያሉ ይኖራሉ። እንግዲህ ሀሚ እንግዲህ እዚች ክፍል ቤት አሁንም ደስተኛ አልሆነችም። ብሩኬ ግድ ነው ያዛት። ከድሮ ይሻላል። ከመጀመሪያው ከጠለፋት ቀን ጀምሮ ያላት እንትን አሁን ይሻላል። አሁን እየተመለሰች ነው። ያው ግን ይቅርታ እስካሁን አላረገችም። አሁንም እሄዳለሁ ላይ ናት። ቢሆንም ሄድ መጣ፣ አንዴ ሳቅ፣ አንዴ ደስታ ትቀያየራል፣ እንደ ህጻሌ ማለት ነው። ያ እንግዲህ ውስጡ ያለው ምኑ ትዝ እያላት ነው እስከ ዛሬ ያየችው ነገር ምናምን። ያ አንዳንዱ ሰውቶች አንዳንዱ ሴት ይረሳል። አንዳንዱ ደግሞ ሴት ከወደዳችሁ ሲጠላ ደግሞ በዛው ልክ ነው። በቃ ሁኔታው ሀሚ ደግሞ ብላለች እኔ የሚደብረኝ ነገር እኔ የማልወደውን ነገር ሲያረግ ነው ብላለች። የሀሚ ደግሞ ትልቁ ጥላቻ ሴት ነው። በቃ እሱ ደግሞ እያወቀው እሷን ለማስቀናት እያለ እንዲሸሸው እያረገ ነው። እንግዲህ ፈጣሪ ካለ የዩ ምርመራ ደግሞ መጥቶ ሀሚም ልቧ ሙሉ አርጋ ብትቀርበው እሱም ተረጋግቶ ህይወታቸውን ቢኖሩ ደስ ይላል። እንግዲህ ፈጣሪ ያውቃል። ፈጣሪ እህቶች ያገናኘውን አይለየውም። አስባችሁታል? ወንድሟ ለብር ላለው ለዲያስፖራ ሊሸጣል ሀብታም ልጅ ግን ፈጣሪ ሲያጋልጠው ደግሞ አንዱ ጥላት ቢሆን ደግሞ አንዱ ወዳጅ አለ። እውነቴን ነው። ቀስ ብሎ ደግሞ በውስጥ አዋቂ እስከ ማስረጃው ቶሎ ድረስ ብሎ ብሩኬ ተስፋ ቆርጦ ተናግሯል። በተቀመጠበት ሰዓት ነው አላስችሎ ብሎ ለጅብም አልሰጣትም ያለ ፍላጎቷ ብሎ ነው እዚህ ውስጥ ተመልሶ የገባው እና ደስ ይላል። እንግዲህ አሁንም ቢሆን ብሩኬ ሙሉ በሙሉ ቁጭ አድርገ እስከ ማስረጃው ለሀሚ ካልነገርካት ኤፍሬም አሁንም ነገ ጧት መጥቶ እንሂድ ብላት ተከትላ ትሄዳለች። እንደገና ተጠንቀቅ። አሁንም የእናንተ ቤት ዋናው መቃኛችሁ ካሜራ ማኑ ነው ከሙስጤ ጭምር። ይሄ ቤት አንተ አሁን ማንም አያውቀውም ብልሃል። ምንም አይታወቅም። እውነቴ ነው። እሷ መሄድ ካሰበች በሎኬሽን በምን ይታወቃል፣ እንኳን አዲስ አበባ ላይ ማለት ነው። እና ጥንቃቄ አድርጉ። ይሄ ፍቅራችሁ እንደው እስቲ በቃ ይበላችሁ። 3 ወር ሙሉ እውነት ተሰቃይታችኋል። ሰውም እያስገባ በጥብጧችኋል። መታመምም ደረሰ። ሀሚዬም ብዙ ዋጋ ከፍላለች፣ ብሩኬም እንደዛው። እንደው ፈጣሪ እርዳችሁ። ይሄ ፍቅራችሁ አይለይ። እንደውም እዚህ ከአዲስ አበባ ውስጥ ከምትከራዩ ወጣ ብላችሁ አንድ ክፍል ቤት ወደ ክፍለ ሀገር በቃ 3 ወር ምንም ሰላማችሁ በደንብ እስኪመለስ ብትርቁ ደስ ይላል። እንግዲህ እንደምታዩት በጣም ደስ ይላል። እንግዲህ ፏ ብለው መጥተዋል። ዛሬ እንግዲህ እናያለን። እስቲ ማታ እንድረስና በጣም ደስ ይላል። እውነት እኔ እንጃ የማይለያዩ ልጆች ናቸው። እንደዚህ እያዩ የሰው ምቀኛ አስባችሁታ? ወንድም ተብዬው ለብር ብሎ እህቱን አሳልፎ የሚሸጥ እና ያለንበት ዘመን ያስጠላል። እኔ እንጃ በጣም አሳዘነችኝ። ያሳዘነችኝ ልንገራችሁ፣ ብሩኬን እጎዳለሁ ሲል እህቱን ይጎዳል። ይሄ እኮ የጭንቅላት ማነስ ነው። ብሩኬን አይጎዳውም፣ እሷን ግን ይጎዳል። ያለ ፍላጎቷ ሸጣት። እሺ ብሩን ተቀበለ፣ እሷን ሸጣት። ልጁ ዳስፖራ ነው ብለዋል፣ ውጭ ሀገር ወሰዳት። ዘግቶ ቢያኖርባት
እቶቼ አስባችሁታ? ማትወዱ ያለመደችው ማታፈቅረው ልጅ ሲጫወትባት ሊኖር ማለት ነው። ወንድምየው ምን አገባው? ምን አይነት አረመኔ! እውነት በጣም ነው ያስጠላኝ። በጣም ስሰማ ውይ ፈጣሪ ያጋልጠው። መጋለጡ እኮ አይቀርም። በዚሁ ጭቅጭቅ እህቴን አንጡ እያለ ከቀጠለ አይቶ ብሩኬ ያጋልጠዋል። ግን አሁን እዚህ ጋር ኤፍሬም አርፈ ተቀመጠ።